ገብታችኋል? ሸይጣን ቀስ በቀስ ነው የሚያስገባችሁ ወደ ወጥመዱ። ከዛ መጨረሻ ላይ ራሳችሁን ዘግጣችሁ ታገኙታላችሁ ማለት ነው። ስለዚህ ምን ላደርግ ይገባል? መጀመሪያ መንገዱን መዝጋት አለብን ከማውራት ጀምረን። ወይ አንድ ጊዜ ብቻ ኡስታዝ ዛራ ካልፈቀደች አልገባም ማለት ለዚያራ እና አንድ ጊዜ ብቻ ላቋርጥሽ ዘይሮን ይውጣ ታሽ ከሆነ አራፍ ለመሳት ላይ ነው። እሺ ኡስታዛችን ፋፊ የቤት ሰው ስለሆንሽ አንቺን ላውረድሽ አንዴ ብቻ ባረከላሁ ፊኪ የኔ ነሽ ብዬ ነው አፍበይ መርሐባ ኡስታዝ ድሮ ይዘየነን ነበረ አሁን ግን ትተውና ብቻ ግን ዚያራ እንቀበልና ኢንሻአላህ እንቀጥላለን። ግን ይቅርታ አድርጉልን እስከዛ ኮፒ ሊንክ አድርጉ ባረከላሁ ፊኩም። መቼም አቋርጬ አይፈቀድም አይባልም። ኢንሻአላህ እንደሚገባ ተስፋ አደርጋለሁ። ኸይርሽ በቃ አላህ ክበር ተው እንጂ መህሪ ወላሂ እንደዚህ አይደረግም። ኡስታዝ በጣም ብለን እንደዚህ አይደረግም። ሁለተኛ እንደዚህ አላረገም። انا زعلانه ما تقلش ኡስታዝ አለለም አይ እየቀለደ ነው። ለማንኛውም እየቀለደ ነው። እኔ ኡስታዝ አይደለም ዛህራ ሙስጠፋ ነኝ። መርሐባ ቀጥይ ባረከላሁ ፊኪ። ልጅ ተኝታለች ብለውን መርሐባሽ። እሺ አላህ ያሳድጋት ያ ከሪም። እሺ ጀዛከላሁ ኸይር መህመሪ። እሺ ልቀጥል እና ምንድነው አሁን እዚህ ላይ እንድናየው ፈለኩት ምንድነው ይሄ ዝሙት የሚባለው ነገር የመጀመሪያው አላህ Subhanahu Wa Ta'ala የከለከለው ምንድነው መንገዱን ነው። መንገዱ ይሄ ገና ሀይ ብለን የምንጀምር ይሄ በተለይ አሁን ሶሻል ሚዲያ እንደቀላል ነገር በነገራችን ላይ ሱለይማን ሩሃይሊ ምን ይላሉ መሰላችሁ? ይሄ በውስጥ መስመር የሆነ ማውራት ምናምን እንደዚህ ሲከለክሉ ምን ይላሉ? ይሄ እንደውም አንድ ሰው ይሄ መገለል ይባላል ወይም ኸልዋ ይባላል ወይ በዚህ ምንድነው ከአንድ ሰው ጋራ መገለል ወይም ደግሞ ብቻ መሆንና እንደዚህ ሰለ እንደዚህ አይነት ነገራቶች ማውራት እንትን ኸልዋ ይሆናል ወይ ተብለው ሲጠየቁ ምን ይላሉ መሰላችሁ? እንደውም በአካል ያኔ ምናልባት አሙ ማህበረሰብ ላይ አብራችሁ እንትን ስትሆኑ በአካል ካለው ሊበልጥ ይችላል ሁላ እስከ ማለት የደረሱበት ሁኔታ አለ። በአካል ተገናኝታችሁ ማለት በአካል ሰውን ሰላም ከማለት ወይም ደግሞ ሰውን አንድ ወንድ ጋር ከመገለል ራሱ ይሄኛው ይበልጣል ይላሉ። ምክንያቱም ይሄ ቀስ ምናልባት የዚያን ቀን ተገናኝታችሁ ቶሎ ብላችሁ የምትለያዩበት ሁኔታ ሊከሰት ይችላል። ያን ግን ቀስ ቀስ እያለ ዲናችሁንም አኽላቃችሁንም ሁሉ ነገራችሁን የሚያበላሽባቸው በማለት ሲናገሩት ሰምቻቸዋለሁ። እና ምን ልላችሁ ፈልጌ ነው አሁን ይሄ በሶሻል ሚዲያ የሚባለው ነገር ማለት ነው ከመጣ በኋላ ብዙ አኽላቃቸው የተስተካከለ ሼክ የተባሉ በጣም መልካም የተባሉ በጣም ደግ የተባሉ ሰዎችን ራሱ ማለት ነው ወደዚህ መጥፎ ነገር የከተተ ነገር ነው። ለምን ከተባለ የሆነ የሰው ልጅ ሆኖ አልፈተንም ማለት አንችልም። በነገራችን ድንጋይ አይደለንም እኛ እንፈተናለን። ግን ምንድነው ማድረግ ያለብን? መንገዱን መዝጋት መጀመሪያ ግልጽ ነው። ምን ማውራት እንዳለብን ማወቅ፣ ምን መስራት እንዳለብን፣ ምን መናገር እንዳለብን እያንዳንዱን ነገር ካወቅንና ከተገነዘብን አላህ Subhanahu Wa Ta'ala ደግሞ ይጠብቀናል ማለት ነው። የእሱን ድንበር ከጠበቀን አላህ Subhanahu Wa Ta'ala ድንበሩን ከጠበቅንለት እኛን ደግሞ ድንበራችንን ያስጠብቅልናል ማለት ነው። እኛን ሰው እንዳፍረን ያደርገናል። እኛ ስቲል አላህ Subhanahu Wa Ta'ala ከኛ ፊት ራሱ መጥፎ ነገር እንዳይናገሩ እነዛ ሰዎች ሊያደርጋቸው ይችላል ማለት ነው። ለምን ከተባለ እኛ ራሳችን ክብራችንን ከጠበቅን አንድ ሰው ግን ክብሩን የሚያወድ ከሆነሳ ከተባለ ሰዎች ራሱ ያከብሩት። በነገራችን ላይ ሰው ራሱ የሰጣችሁትን ያክል ነው የሚሰጣችሁ። ለምሳሌ አንድ ሰው አሁን እዚህ ሚዲያ ላይ ስታወሩ ምናምን እንደዚህ ዝም ብላችሁ ራሳችሁን የምጥሉ አይነት ሰው ከሆናችሁ መጥቶ አይነት ሰው እንደ ዘላን ሆኖ ነው የሚናገራችሁ። ነገር ግን ራሳችሁን የምትጠብቁ ቁጥብ ያላችሁ ከሆናችሁሳ ያ ሰው መጥቶ ለመናገር ራሱ እናንተን ያፍራቸዋል። እስቲል ትዳር ለመጠየቅ ያፍራቸዋል። እንኳን አይደለም እና ቀርቶ ገራም እና መጥፎ ነገር እናንተ መጥቶ ሊያወራ ማለት ነው። ለምን ከተባለ እናንተ መጀመሪያ የአላህ Subhanahu Wa Ta'ala ድንበር ስለጠበቃችሁ። ነገር ግን የአላህን ድንበር ሰዋየኝም ብለን የምንጥስ ከሆነና እንደፈለግን የምንሆን ከሆነ ብቻችንን ስንሆን እንደፈለግን የምንሆን ከሆነሳ አላህ Subhanahu Wa Ta'ala ያዋርድናል። ስለዚህ ምንድነው ብቻችንም ስንሆን ከማንኛውም ሰው ጋር ስንሆን ክብራችንን መጠበቅ አለብን። ዝሙትን አትቀረቡ ነው ያለ አለመቅረብ አለብን። ከትናንሾቹ ነገራቶች ይጠብቃሉ። ከማየት ይጀምራሉ። እነዚህ በቪዲዮ የሚወጡ ምናምን ሰዎችን አለማየት ማለት የሆነ ትኩር ብሎ ማየት ማለት ይሄ እንትን የምንድነው ፋህሻ የሆነ ነገር ማለት ይሄ ነው።
ገብቶቻል። አሁን እንደዚህ አሁን ስታልፉ አጋጣሚ ስም ትምህርት እያስተማረ ምናምን ሰው ልታዩ ትችላላችሁ። እንደዛ ማለት አይደለም። ነገር ግን ይሄ ምንድነው የተኳኳሉ የሚወጥ እንደዚህ አለው አይደለም። ልክ እንደዛ ወንዶችም ሆነ ሴቶች ጥንቃቄ ማድረግ። እነዛ ሰዎች ደግሞ የሚፈትኑ ከሆነ ወይም ደግሞ እነዛ ሰዎች ጋር ምንም የማናገኝ ትምህርት ነክ ነገራቶች ምናምን ከሆነ ምንድነው ማድረግ ያለብን? እነዛ ሰዎች ብሎክ ማድረግ ወይም ደግሞ እነዛ ሰዎች የሚያስተላልፉትን ነገር ዞር ማለት መጠንቀቅ መቻል አለብን ነው። እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ዝሙት አስመልክቶ ሲናገሩ ላየዝኒ ዛኒ ይላሉ። አንድ ሰው እኮ ዝሙትን አይሰራም ሄነ የዝኒ ዝሙት በሚሰራ ጊዜ አሉ ወወ ሙእሚን እርሱ ሙእሚን ሆኖ ዝሙትን አይሰራም አሉ። አይታችኋል? አንድ ሰው ኢማኑን ራሱ ጎደሎ ነው የሚያደርገው። ያን ሰው ኢማኑን ሙሉ በሙሉ ሊያጎለው ይችላል። ዝሙት እየሰራ ኢማንኛ ነፍሰል ወቅት ኢማንኛ ሊሆን አይችልም አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ምን ያክል ከባድ ቢሆን ነው ኢማናችን አውልቀን እንድንጥል የሚያደርገን? አስባችሁታል? ማለት በጣም ከባድ ከመሆኑ የተነሳ ዝሙተኛ ሆኖ አንድ ሰው ዝሙተኛ ከሆነ ኢማን አብሮት አይሄድም። ምክንያቱም ኢማን ልብ ላይ የሚቀመጥ ነገር ነው። ሰሂህ ቡኻሪ ያለ ሐዲስ ነው በነገራችን ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም መግለጽ የተናገሩት እና ጥንቃቄ ልናደርግ ይገባል። ያላህ ሱብሃነሁ ወተዓላ ቁጣ በጣም ከባድ ነው። እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢዛ ظهر ዚና ግልጽ ከሆነ ይላሉ። ልክ አሁን ላይ እንዳሉ ዚና ግልጽ ከሆነ አሉ طيب እንደዚሁም ደግሞ ሪባ ወይም ደግሞ ይሄ ወለድ የሚባለው ነገር ግልጽ ከሆነ ፊ ቀሪያ አንዲት ቀሪያ ላይ አንዲት ሀገር ላይ ግልጽ ከሆነና ምንም መስሎ እየታየ ካልሆነ فقد حلوا بانفسهم በነፍሶቻቸው በራሳቸው ነፍስ ላይ عذاب الله የአላህን ቅጣት በራሳቸው ላይ አወረዱ ይላል። በቃ አላህ Subhanahu Wa Ta'ala በማንኛውም ሰዓት የነዛ ሰው ቅጣት ሊያመጣ ይችላል። አስባችሁታል? በጣም ከባድ ነው ማለት አሁን ላይ እንደምንም ያያ አሁን ማስታወቂያ እኮ ይሰራል አይደል? አሁን ላይ የሆነ ሰው አራጣ እኮ ማስታወቂያ እየተሰራበት ያለበት ሁኔታ እኮ ነው። ሰው ሙስሊም ሆነ እኮ አራጣ ይሰራሉ አይደል? አራጣ እንደዚህ ነው እያሉ እኮ ማስታወቂያ ይሰራሉ። ወነዑዙ ቢላሂ ሚነሽ ሸይጣን። በነገራችን ላይ አራጣ የሚባለው ነገር ከአላህ ሱብሃነሁ ወተዓላ ላይ ጦርነት መግጠም ነው ብሎ ነው ያስቀመጠው ቁርአን ላይ በጣም ከመግበዱ የተነሳ። አሁን ግን እንደምንም ነው የታየ ያለው ማለት ነው። ይሄ አራጣ መብላት ዝሙት የሚባለው ነገር ዝሙት አሁን አደባባይ ነው አይደለ? ሰዎች በአደባባይ ላይ የዝሙትን ቃል ሲናገሩ እንደፈለጉ ሲሆኑ ማሻአላ እየተባለበት የሆነበት ሁኔታ ነው። እነዚህ ገራም የሆኑ እንተፈንተ የሆኑ ነገራቶች በአደባባይ እንደ ቀላል ነገር እየተነገሩ ዝም የሚባልበት ሁኔታ ነው። አሁን ላይ እስቲል ተው የሚሏቸውን ሰዎች ራሱ ምን አገባችሁ እስከ ማለት የተደረሰበት ሁኔታ ነው። ለምን ከተባለ መጀመሪያ ያላመዱን በተለያዩ ተፈንቶች በፊልሞቻቸውም በሙዚቆቻቸውም በተለያዩ ነገራቶች አላመዱን። አእምሯችን ላይ መጀመሪያ አጠነጠነና ያንን ነገር እንኳን እኛ መቃወም እየከበደን መጣ ማለት ነው። ምክንያቱም አንድ ነገር ከተለማመደ ቅድም እንዳልኳችሁ ደጋግሞ የሆነ ነገር ከተሰራ ያንን ነገር እውነት ይመስላል። ውሸት ስለተደጋገመ እውነት ሊመስል ይችላል፣ ግን እውነት አይደለም። ዋናው ነገር ምንድነው? ባጢል ነው፣ ስህተት ነው። ስለዚህ ጥንቃቄ ልናደርግ ይገባል ነው። እንግዲህ ዝሙት ሲበዛ በጣም ብዙ ፋህሻ የሆኑ ነገራቶችን ያመጣል። በጣም ብዙ መጥፎ ነገራቶችን ያመጣል። ቅድም እንዳየ ነው ከእንደዚህ አይነት ዝሙት ልንጠነቀቅ ይገባልና መጠበቂያ መንገዶቹ ምን ሊሆኑ ይችላሉ? በምን እንጠበቅሽ? አሁን ዝሙት በጣም መጥፎነቱን አየን። እንዴት ምን ያክል ቅጣቱን አየን። እስኪ እንግዲህ መግል እስከ መብላት የደረሰበት እሳት ውስጥ እስከ መከተት እንግዲህ በቃ አንድ ላይ ትርምስምስ እየተባለ እንደምትንቀጣ አየን አይደለ? ምን እንደገና ደግሞ ምድር ላይ ራሱ እስከ መገደል የሚያስደርስ እንደሆነ ሸሪዓ በምትተዳደርበት ሀገር አንድ ሰው ከሚስቱ ላይ ወይም ከባሏ ላይ ዝሙት ከሰራ ቀጥታ ይገደላል። እንደዚሁም ደግሞ ሙህሰናት ካልሆኑ ወይም ደግሞ ምንድነው የሚባሉት ይሄ ከትዳር ውጭ የሆኑ ወይም ደግሞ ያላገቡ ከሆኑ ከተባለ እነዛ ሰዎች ምን ይሆናሉ? ቀጥታ 100 ግርፋት ይገረፋሉ፣ ከሀገር ይባረራሉ። በጣም ትልቅ ቅጣት፣ ከባድ ቅጣት፣ ሰዎች እንዳኮርፏቸው፣ ሰዎች በቃ እንድትጸየፏቸው ይደረጋል። ገቶች ምን ያክል አስከፊ እንደሆነ ማለት ይህን ሁሉ ተመለከትን። ይህን ካየን ዘንዳ ታዲያ መፍትሄው ምንድን ነው? ከዚህ ነገር በምን እንራቅ?